እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው ጥያቄን ከተቀበልሽኝ እኔም ጌታን እቀበልልሻለሁ አለኝ ትላለች ሶፊያ ሽባባው። ይህን የተናገረችው የዶክተር ወዳጀነህ የልጅ እናትና የድሮ ባለቤቱ የፕሮቴስታንቷ ዘማሪና አገልጋይ ሶፊያ ሽባባው ሰሞኑን የቀረበላትን የፍቅር ጥያቄ አስመልክቶ ያጋራችው መልእክት ነው። ሙሉ መረጃውን እንደሚከተለው ተከታተሉት። እኔ የተወለድኩበት አካባቢ ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አስተዋውቁኝ ብሎ ተዋወቀኝ። ምን ያህል ስራዎችን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽኝ እኔም ጌታን እቀበልልሻለሁ አለኝ። ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለኔ ብለህ ሳይሆን ለራስህ ብለህ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞቹን አስረዳሁት ትላለች ሶፊያ ሽባባው። ከዚያም አንድ የምወደው አገልጋይ ጠርቼ እሱ እንዲጸልይለት አደረግኩ ትላለች። በነጋታው ይሁ ነጋዴ ደውሎ አለኝ ጌታን ተቀበልኩ፣ በይ አሁን ፍቅራችንን እንጀምር ሲለኝ አሁን መሰረታዊ የመጽሐፍ ቅዱስ ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፍቃድ መሆኑን መወያየት መጸለይ የሚቻለው፣ አሁን ስለምንም ጉዳይ ማውራት አይፈቀድም ስለው አሯ እና ከተማርኩ በኋላ እንጃል ብትይኝስ ሲለኝ እና በመማርህ የዘላለም ሕይወት አትርፋ መሄር ነው፣ ምንም አትጎዳም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነይ አሁኑኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልገህ ነው አልኩት አለች ሶፊያ ሽባባው። ይህ ለእኔ ስድብ ነው ስለው ብስጭት ብሎ ኧረ ይድፋሽ ምን ይቱና ታያ አለ። አዎ ንቀት ነው ስለው ኧረ እልም ያርግሽ አለኝ። እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ለአንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳ ፈጽሞ የማላደርገውን ነገር ነው ለአንቺ አስቤ ልግዛልሽ አልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ዋጋ እጅግ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽን አትርሺ፣ እኔ ስላከበርኩሽ ነው ልግዛልሽ አልኩሽ ሲለኝ እኔን በገንዘብ ልታሳምነኝ መሞከርህ ከክብሬ አውርዶ የሚፈጠፍጥ እንጂ የሚያከብረኝ አይደለም፣ አርፈህ የእግዚአብሔርን ቃል ተማር ብዬ ዘጋሁበትና የሩቅ ወዳጆች ሁነን ቀራን ትላለች ሶፊያ ሽባባው በመልእክቷ። አስከትላም ወንዶች ሁሉ ራሳችሁን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚው የእግዚአብሔር ቃል ነው ትላለች። በትዳር ውስጥ ገንዘብ በጣም አስፈላጊ ነገር ነው፣ ነገር ግን ዋናው ነገር አይደለምና ዋናውን ነገር እግዚአብሔርን እንዲሁም የእግዚአብሔርን ቃል በደንብ ወቁ፣ ተማሩ ትላለች። እናንተስ ስለ ትዳርና ስለ ሃይማኖት ምን ታስባላችሁ? የዛሬውን በዚሁ ያበቃል። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።